አነሰ ስለው ተቀነሰ አለ። ከዛሬ ነገ አዲስ ነገር ይፈጠራል፣ ከዛሬ ነገ ይታረቃሉ፣ ከዛሬ ነገር ሰላም ይወረዳል እያልን ተስፋ ስናደርግ እነሱ ግን ወደኛ የሚያመጡት ነገር እያንዳንዱ ነገር ተስፋ የሚያስቆርጥ፣ እያንዳንዱ ነገር በቃ ምንም ተስፋ እንዳታደርጉ የሚያደርጋችሁ ነገር ነውና በመጀመሪያ በጣም ሶሪ ቤተሰቦቼ፣ ምክንያቱም ድምጽ አለ ከኋላዬ ስራ ቦታ ስለሆንኩኝ ነው። እና ብቻ ግን አላቅም ዛሬ የሆነ ፎቶ እየተዘዋወረ አየሁኝና እኔ እዚህ ጋር ፎቶ ተምኔልም አልጠቀምም፣ ፎቶም ማስገባት አልፈለኩም። ምክንያቱም ይሄንን ፎቶ ማስገባት በራሱ ሌላ ጦርነት ነው ማስከተል፣ ወይም ደግሞ ሌላ ጦርነቱ ማባባስ ነውና ይሄንን ፎቶ ለጥፌ ማስታወቂያ መስራት አልፈልግም። ግን አንዳንድ ነገር ልናገር። እውነት ለመናገር እየተቀናበረ ወይም ደግሞ እየተሴረ ያለው ሴራ በደንብ እየሰራ እንደሆነ፣ በደንብ ሴራው እየሄደ እንደሆነ ነው አሁን ላይ እየገባኝ ያለው ነገር። እኔ እስከዛሬ ድረስ ፕራንክ ነው ብያችሁ አላቅም። ምክንያቱም ውስጤ የሆነ ፕራንክ ነው ብሎ ያለኝ ነገር የለም። በቃ ፕራንክ ምንም ፕራንክ አይመስልም እየተደረገ ያለው ነገር። ፕራንክ ቢሆን ለኔም እንደናንተ ደስ ይለኛል። እንደናንተ እንደምትሉት ፕራንክ ቢሆን ለኔም ደስ ይለኛል። ግን እሺ እዚህ ጋር የምናያቸው ነገሮች የምናያቸው ፎቶዎችስ እና ብሩኬ ወዴት እየሄድክ ነው ወንድሜ? ማለት ራስህን እየጎዳህ እንደሆነስ የሃይሚስ ሃይሚ ናት። እሺ ሃይሚን ተውና ላንተ ይሄ ነገር የእውነት ጥሩ ነው ወይ? ላንተ ይሄ ነገር የእውነት የሚመጥንህ ቦታ ነው ወይ? አሁን እያደረከው ያለው ነገር ድራማም ይሁን ለማስመሰልም ይሁን ሃይሚን ለማነደድም ይሁን ለምንም ይሁን ላንተ የሚጠቅምህ ነገር ነው ወይ? አንተን የሚጎዳህ ነገር አይደለም ወይ? እንደዚህ አይነት ሰው ጋር መዋል ትርፉ መውረድ ዝቅ ማለት ነውና ላንተ ደግሞ ይሄ ቦታ አይገባህም። እባክህ ራስህን አንቃ። እስከዛሬ እኔ በሃይሚ ያልፈረድኩባት ሃይሚን በቃ ሃይሚ ያላንዳሽ ምክንያት አይደለም እንደዚህ ሆነችው ውዶቼ። በተለይ ሴት ሆናችሁ በደንብ ቆም ብላችሁ አስቡ። በእያንዳንዳችን ጀርባ ምን እንደተሰራብን፣ ምን እንዳረግን፣ ከፍቅረኞቻችን ከባሎቻችን ምን እንደምንፈልግ፣ ምን ስናጣ ከዛ ሰው ውስጥ እንደምንገባ፣ ምን አይነት ሰው እንደሆነ ካጠገቢያችን ያለው በደንብ እስኪ እናስተውሉ ውዶቼ። በደንብ እናስብና ሴቶቻችን በሃይሚ የምፈርዱ አውቃ ነው እሷ እኮ የውስጧን እኮ አልተረዳችኋትም። ብሩኬ በማወቅም ቢሆን ባለማወቅ እሱ እያደረገ ያለው ነገር ያልተመቻትም። በቃ እሱ ደግሞ የእውነት ሃይሚን ተወዳታለህ አይደለ? ታከብራታለህ አይደለ? ከሷ ጋር መኖር ትፈልጋለህ አይደለ? ብሩኬ ለምንድነው ታዲያ ሃይሚ የምትጠላውን ነገር እርግፍ አድርገህ የማትተወው? ከነዚህ ሴቶች የማትርቀው ለምን? ሃይሚን ብትተዋት ራሱ ሃይሚን እናንተ ብትለያዩ ራሱ አሁን እነሶሲ ወይም ደግሞ እነዚህ የምታመጣቸው ሴቶች ካንተ ጋር የሚሄዱ ናቸው ወይ? ውዶቼ እዚህ ጋር አንድ ነገር ልትረዱኝ ይገባል። ይህ ሰውን ዝቅ ማድረግ አይደለም፣ ወይም ደግሞ ሰውን ማመዛዘን አይደለም። ግን ማን ከማን ጋር ይሄዳል? ጓደኛችሁ ምን አይነት ሰው ነው? አብራችሁ መዋል ያለባችሁ ሰው ምን አይነት ሰው ነው? ከናንተ ጋር የሚሄድ ነው ወይ? ለናንተ ትክክለኛ ጓደኛ ነው ወይ? ከናንተ ፊዚካል ጋር የሚሄድ ነው ወይ የሚለውን ነገር በደንብ አስቡ። እኔ እነዚህን ሴቶች እነዚህ ሴቶች ራቅ እምልበት ምክንያት እነሱን ንቂያቸው ወይም ደግሞ ባለባበሳቸው አይደለም ነው። ግን ከብሩኬ ጋር የሚሄዱ ሰዎች አይደሉም። እነዚህ እልም ያሉ የአዲስ አበባ እንትኖች ናቸው። እንደው በቃ ምን ልበላችሁ እንዴ፣ እኔ አጉል ቃል መናገር አልፈልግም።
ማለት ይህንን ደግሞ የምታዩበት በሁኔታቸው ፊዚካል የሚያደርጉ እኔ ሶስና አሁን እግዚአብሔር ነው የምላችሁ እኔ እሷ ወደዋለች። ይሄ የእሷ ህይወት ነው። የምትኖረውን ህይወት ደግሞ ትወደዋለች፣ ትፈልገዋለች። በነገራችን ላይ የእሷ ከስራዎቿም ጋር ምናምን የሚሄደው እንደዛ አይነት ስለሆነ ነው። ለምን እሷ የማስታወቂያ ስራዎችን፣ የካፌዎችን፣ የሆቴሎች ማስታወቂያ ምናምን ነው ብዙ ጊዜ ሳያት የምትሰራውና ስለዚህ ይሄ የስራው ባህሪም ስለሆነ ከተለያየ ቦታ ትሄዳለች። ካለባበሷም ሁሉ ነገሯ የሆነ ወጣ ያለ ነውና ይሄ ደግሞ ማለት የሷ ህይወቷ ነው በቃ ይሄ። ግን ብሩኬ ደግሞ ከእንደነዚህ አይነት ሴቶች ጋር አይሄድም። ለምን እሱ የቤት ልጅ ነው፣ የሽማግሌ ልጅ ነው፣ ጨዋ ቆንጥጦ ያሳደገው ነው። እንደዚህ በየመጠጥ ቤት በየቡን እኔ ፖስት የምታደርጋቸው በየኢንስታግራሙ ራሱ ሶሲ የሆነ ማሳጅ ቤቶች ምናምን የሆነ በቃ በቢጃማ ምናምን ፖስት ስታደርግ ራሱ በጣም ነው የምሳቀቀው እኔ እውነት ለመናገር። ግን ለሷ ተመችቷታል፣ የሷ ህይወት ነው፣ አከብርላታለሁ ህይወቷን፣ ችግር የለውም። ግን ደግሞ ትላንትና የሆነ ፎቶ አየሁኝ። በነገራችን ላይ ይሄ ፎቶ እንትንም ሊሆን ይችላል፣ ይሁን በሆነ አጋጣሚ ሻይ ቡናም እየተባለ ሊሆን ይችላል። ግን ሴትየዋ ሲያዋት አለባበሷ የሻይ ቡናም አይመስልም፣ የሆነ ባር ውስጥ ጭፈራ ቤት ውስጥ ነው የሚመስለው። ግን ይሄ ነገር ግዴታ ብሩኬ አድርጎት ነው ማለት ሙሉ ለሙሉ አይቻልም። ለምን በሆነ አጋጣሚ ድንገት የተፈጠረ ነገር ሊሆን ይችላል። ሙሉ ለሙሉ እሱ ጭፈራ ቤት ሄዶ ነው ወይ ምናምን ማለት አልፈልግም። ግን ብሩኬ አሁን እያደረክ ያለው ነገር ካንተ ጋር የማይሄድ ካንተ የማይጠበቅ ለአንተ ህይወት የማይመጥን ነው። እያታለሉህ ነው እነዚህ ሰዎች። ለአንተ የምትሆንህ የምታዋጣ ሀይሚና ሀይሚ ብቻ ናት ካንተ ጋር የምትሄደው። ሌላ ሰው ካንተ ጋር ሊሄድ አይችልም። እንዳማረባችሁ፣ ህዝብ እንዳከበራችሁ፣ ህዝብ እንደወደዳችሁ እንደዚህ እንስፍስፍ ብለን በፍቅር በስስት እንደምንጠብቃችሁ ከሀይሚ ጋር ተስማምታችሁ ብትመጡልን ነው የሚሻለው፣ ለእናንተም ለኛም። ይሄን የምለው እኔ ብሩኬ ሞኝ ወይም ደግሞ ብሩኬ አቅም እያደለም፣ ግን እንደ ሰውኛ ከማየው አንፃር ወደዋለሁ፣ አከብረዋለሁ። ግን ደግሞ ሲጎዳ ማየት፣ በየቦታው የማይመጥነው ቦታ መታየት በጣም ነው የሚደብረው። እና ባክህ ንቃ ብሩኬ። እነዚህ ሰዎች ለመልካም አይደለም የመጡት፣ እናንተን ለመለያየት ነው፣ እናንተን ለማጣላት ነው። እርግጠኛ ነኝ አሁን ይሄን ፎቶ የተለቀቀው አውቀው ነው የለቀቁት። ይሄን ፎቶ እርግጠኛ ነኝ አውቀው ነው የለቀቁት። ለምን ከሀይሚ ጋር ማለያየት ነው የሚፈልጉት። ስለዚህ ይሄን ፎቶ ምናልባት አቀናብረው ወይ ስላቀናብረው ሳይሆን በሆነ አጋጣሚ ይጠሩትና ብሩኬን ባላሰበው መንገድ ፎቶ ያነሱታል። ስለዚህ ተጠንቀቅ። ለሀይሚ ብቻ ብለህ ሳይሆን ለራስህ ስትል ተጠንቀቅ። ይሄ ቦታ አይመጥንህም ብሩኬ።